ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማኑ እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለሽ ላይናፕ ነው የምንሰራው ማኑ ዶሚኔት ለማድረግ ብዙ ነገር አልቀየረም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው። አርቴታ ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል ትረግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባህ አይደል? ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ አፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት ነው። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ይሄን ዋንጫ የሚያስረክበኝ። ሮብ ተጫውቶ ብቻ ወንድ ነህ። እንዴት ናችሁ የእግር ኳሱ ቤተሰቦች? ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና አጓጊ ጨዋታ አመሻሽ 12 ሰዓት ተኩል ሲል እንግዲህ ይደረጋል። ይህ ጨዋታ ለሁለቱም ክለቦች የሞት ሽረት የሆነው ጨዋታ ነው። እንግዲህ ለዌስትሃም ያው እንደምታውቁት ማለት ነው ከወራጅ ቀጠና ለመውጣት እጅግ በጣም ትግል ያደርግበታል ተብሎ የሚጠበቀው ጨዋታ ነው። እንዲሁም መድፈኞቹ ደግሞ አርሰናል ማለት ነው ይሄንን ጨዋታ ካሸነፉ ምናልባትም የዋንጫውን ጉዞ የሚያረጋግጡበትና ዋንጫውን ከፍ አድርገው ለመሳም የሚንደረደሩበት ጨዋታ ነው። እንግዲህ እናም ምን ታስባላችሁ? እያወቅሽው የቋጠሮ ቀን ወርቅ የሆነ የቋጠሮ ቀን ነው ዛሬ። ይኸውላችሁ እነዚህ ሰዎች ቻምፒዮንስ ሊግ ፋይናል ሲጫወቱ ራሱ ደክመው እንዲጫወቱ ነው እኛ የምንቋጠረው። እዛ ድረስ ነው ረዘም ያለ የቋጠሮ ፕላን ያለን። ሎንግ ተርም ቋጠሮይንግ እንለዋለን። እንዴት በሉ ፕሪሚየር ሊጉ እስከ መጨረሻው ሰዓት ሊያስመጣቸው ይገባል። ገብቷችኋል? ፕሪሚየር ሊጉን መጨነቅ አለባቸው። ሁሉንም ጨዋታ መቋጠር አለብን፣ ቻምፒዮንስ ሊጉን ደክመው እንዲደርሱ ማለት ነው። ይሄ መሰረታዊ ቆንጆ የቋጠሮ ስልት ነው። ለማንኛውም ይመቻችሁ። መልካም የእናቶች ቀን። በዚህ አጋጣሚ ማሚ እኔ እናት ያዝበለው ይላል ያዝበለው ጀማው አላችሁልኝ። ዛሬ እንግዲህ በእግር ኳስ ህይወታችን ወሳኝ ምዕራፍ ከምናሳልፍበት ቀናቶች አንዱና ዋነኛው ዛሬ ነው። ጀማው ጾም ያስፈልገናል፣ ጸሎት ያስፈልገናል። አብዛኞቻችሁ አሁን አውቃለሁ ቁርስ በልታችሁ ሊሆን ይችላል፣ ግን ምሳ እንዳትበሉ መጾም አለባችሁ። ጀማው በእውነት ከፈጣሪያችንም ጋር መተሳሰር አለብን። እንደዚህ አይነት አጋጣሚዎች ሲመጡ ጀማው ለአርሰናላችን ምን ችግር አለው? አንተ አታፍጥብኝ ምሳ በዘል ምን ትሆናለህ? ምንም አትሆንም ጀማው። ለማንኛውም ዌስትሃምን ብዙ መፍራት አያስፈልግም ጀማው። በሚገባው ቋንቋና እናገረዋለን። ሁሌ እንደለጠፍነው እኮ ነው። ዛሬ አላማ ስላለው ብርቃችን አይደለም። ምሽት 12 ሰዓት ተኩል እስኪሆን እንዴት እንደጨነቀኝ። እስከዛ ድረስ ግን እስቲ ስለ ጨዋታው አንዳንድ ሀሳቦችን አካፍሉኝ። ስለስንት ጨዋታ ያልቃል ብላችሁ ታስባላችሁ? ምን እየተሰማችሁ ነው? ሀሳባችሁን አጋሩኝ። እኔ ደግሞ ነገ ብሔራዊ ቲያትር ላይ የሚመረቅ ቆንጆ ፊልም አለ ቀን ዘራፊ የተባለ። ታዲያ ትኬት ታመጡና ሰጡኝ። እስቲ ለኦዲየንሶች ጋብዝልን። ነገ 11 ሰዓት ተኩል ነው አይደል? 11 ሰዓት ተኩል ላይ ብሔራዊ ቲያትር ቀን ዘራፊ የተሰኘ ምርጥዬ ፊልም አያችሁት? የላኩልኝ ቲሸርትን መድፉን አድርገው አንተ የመድፉ መከታነ ለአንተ በመድፍ ካልሆነ አንልክም ብለው መድፍና ርዕሱን ከስር ጣል አድርገውበት ልከውልኛል። ቴንኪው። ለማንኛውም የማውቁ የዛሬን ጨዋታ ውጤት ገምቱና ከስር ቀን ዘራፊ የምትለዋን ጎን ላይ ጻፍ አድርጓትና ማለት ነው የፊልም ትኬት ተሸላሚ ሆኑ ለተመረጣችሁ ሰዎች በዛ ያለ የፊልም ትኬት እጄ ላይ ስላለ እንሰጥ ይሆናል። ጀምአው ድል ለሀያሉ ክለባችን አርሰናል ከሞን ጋር ነው ዛሬ እንለጥፈዋል እንዳታስቡ። ዛሬ ዌስትሃም ሲቲ ያሳካዋል ያደርገዋል ስንል በምክንያት ነው። እኔ ደግሞ 100% እርግጠኛ ነኝ ብዬ ሳይሳካ ቀርቶ ያውቃል። ዌስትሃም ሲቲ ዛሬ 100% ወይ ነጥብ ያስጥለዋል ወይ ያሸንፋል። ትረስት ሚ በቃ እኔ በዌስትሃም ተማምኛለሁ። የተማመንኩበትም የራሴ ሪዝን አለ። ከሬሌጌሽን ለመውጣት ነው የሚጮቱት። ሲቀጥል ደግሞ ያ የገለማ ቲም አንደር ፕሬሸር ምንም አባቱ ማድረግ ስለማይችል አለቀ። ዛሬ ዌስትሃም ታደርጉታላችሁ። እኔ በእናንተ እምነት አለኝ እንዳታስቡ። ዌስትሃም ሲቲ ዛሬ ያረጉታል። ካማን ዩ ሃመርስ። በቃ ምን እንደሚገርመኝ ታውቃላችሁ? ዌስትሃም ላለመውረድ ነው የሚጫወተው፣ አርሰናልን ያስጥለዋል ምናምን።
ደኛ ዋንጫ ለመብላት እኮ ነው የምንጮተው። በጣም ነው የሚያስፈልገን ጨዋታው። የአርሰናል ደጋፊ ሆነ እንዴት ከባዱ ጨዋታችን ዌስትሃም ያስፈራኛል ትላለህ? እኛ እኮ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረስን የአውሮፓ ምርጥ ክለቦች ውስጥ ከሁለት ውስጥ አንዱን ስንበለው አንደኛ እንሆናለን። እንዴት ነው ዌስትሃም የሚያስፈራ? ጭራሽ የሚያገባ ተጫዋች ማን ያግባ መምረጥ የነበረብህ። አንድ ሳይሞክሩ ሊወጡ ይችላሉ። እንኳን ማግባት አቻ መውጣትና ውጤት ማስጣል ይቅርና ማለት ነው ሳይሞክሩ ሊወጡ ይችላሉ። ተረጋጉ እንጂ ዌስትሃምን ትፈራላችሁ? ዌስትሃም ለማንኛውም የአርሰናል ደጋፊዎች አርሰናል ዛሬ ከተሸነፈ ዋንጫውን የሚበላው ሲቲ ነው። ወደዳችሁም ጠላችሁት። ግን አርሰናል ዛሬ ይሸነፋል ብዬ አይደለም። አርሰናል በዌስትሃም ዛሬ አይሸነፍም። ምናልባት የአርሰናሉ ማጥፎ ውጤት አቻ ከሆኑ ነው። አቻ የሚሆኑበት ምክንያት ደግሞ የአፍሪካ ተጫዋቾች አሉ ዌስትሃም ውስጥ ላይ በጣም የሚከላከሉት መከላከል ምን እንደሆነ የሚችሉት አሉ። አሁን የአርሰናልን ስም ሲጠራ አንድ የአርሰናል ደጋፊ ውጪ ተመስገን እያለ ነው። ሰምታችኋላ? ዌስትሃሞች ከሊጉ ላለመውረድ ክለባችን አርሰናል ደግሞ ከምንጊዜውም በላይ የፕሪሚየር ሊግ ዋንጫውን ለማረጋገጥ አንድ ስቴፕ ራሳችንን ቀረብ ማድረግ የምንችልበት ወሳኝ የፕሪሚየር ሊግ እና የለንደን ደርቢ ጨዋታ ምሽት 12 ሰዓት ተኩል ላይ የሚደረግ ይሆናል። የክለባችን ሰሞነኛ አቋም ጥሩ ላይ ነው የሚገኘው። የፕሪሚየር ሊግ ተከታታይ ጨዋታዎችን ማሸነፍ የቻልን ሲሆን ቻምፒየንስ ሊግም ፍጻሜ ማለፋችንን አረጋግጠናል። ነገር ግን ዌስትሃምም የሰርቫይቫል ጉዳይ ነው። ስለዚህ ቀላል ጨዋታ አይሆንልንም። በለንደን ስታዲየም እንደመደረጉ ዌስትሃሞች በከባዱ እንደሚፈትኑን እርግጠኛ ነኝ። ነገር ግን አርቴታ ለዚህ መፍትሄ ይዞልን እንደሚገባም ተስፋ አደርጋለሁ። ከአርሰናል ዛሬ ምን እንጠብቅ? የውጤት ግምታችሁን ኮመንት ላይ አሳውቁኝ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ይመቻችሁ። ዘሩ ምንድነው? የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለዌስትሃምዬ እኔ ነኝ። እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ። ዩናይትድዬ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድነን እኮ እኔ እናንተ እኮ አንድነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም። ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ። ዛሬም ዴክላን ራይስ በጎል ወይ በአሲስት የቀድሞ ክለቡንና ደጋፊዎቹን የሚያስደብርበት የጨዋታ ቀን ማይ ፋሚሊ እንዴት ናችሁልኝ? ዛሬ ክለባችን በለንደን ስቴዲየም ዌስትሃምን ይገጥማል አይደል? ስለዚህ በአግባቡ መረቃችሁ ነው። የኔ መረቃት ጠብ እንደማትል ታውቃላችሁ። ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉት ማለት ነው። ክለባችን ዛሬ አይ ቲንክ ባለፉት ሁለት ጨዋታዎች ለንደን ስቴዲየም ላይ 11 ጎሎችን ያስቆጠር ነው። 6-0 እና 5-2 ነው አሸንፈን የመጣ ነው። ለንደን ስቴዲየም ላይ ሽንፈት ካስተናገድን ወደ 7 ዓመታት ተቆጥሯል ምናምን። ስለዚህ ዛሬም ለንደን ስቴዲየምን የራሳችን የገዛ ሜዳችን አስመሰለ ነው የምንመለስበት ምርጥ ጨዋታ ያርግልን ማለት ነው። በክሊንሺት የምንወጣበት አይ ቲንክ ዛሬ በአጥቂ ስፍራ ላይ ከዮኬሬሽ ይልቅ ከሃቨርዝ የሚመረጥ ይመስለኛል። ከሃቨርዝም ሆነ ቪክተር ዮኬሬሽ ወደ ሜዳ ከገቡ ጎል አስቆጥረው የሚወጡበት ከሃቨርዝ አይ ቲንክ ዛሬ ራሱን በደንብ ያሳያል ብዬ ኤክስፔክት አደርጋለሁ። ስለዚህ በጎልና በአሲስት ሽብረቅ ብሎ የሚያመሽበት እንደተለመደው ጥቁሩ አፈርጥ ከጉዳት በኋላ ምርጥ አቋሟን እያሳየች ስለሆነ በአሲስትም በጎልም ድምቅ ብላ የምታመሽበት አረ ወገነኔ ሴት ፒስ በጣም እኔ ናፈቀኝ፣ ፈጣሪ ምስክሬ። ስለዚህ ዛሬ ከሴት ፒስ ከቅጣት ምት ኦር ከኮርና ጎል የምናገኝበት የጎሉ አስቆጣሪ ደግሞ ጋብሪኤል ማጋሌሽ የሚሆንበት ጨዋታውን በደንብ ከመራን በኋላ ማክስ ዳውማን ወደ ሜዳ ገብታ እሷም ጎል አስቆጥራ ወይ አሲስት አድርጋ በድጋሚ ዓለምን የምታስደነግጥበት ተጫዋቾቻችን የቀድሞ ክለባቸው ላይ ማስቆጠር ልምድ አድርገውታል አይደል? በዚህ የውድድር ዓመት ኤዜ ክሪስታል ፓላስ ላይ አግብቷል፣ ሜሪኖ ኒውካስትል ላይ አግብቷል፣ ዌስትሃም ላይ አግብቷል ዴክላን ራይስ እንዲህ እያለ እዚህ መተናል። ዛሬም ዴክላን ራይስ በጎል ወይ በአሲስት የቀድሞ ክለቡንና ደጋፊዎቹን የሚያስደብርበት ባለፉት ሁለት ጨዋታዎች አቅሙን በደንብ አሳይቶ እያስደነገጠን እያስደመመን የሚገኘው ማይልስ ሉዊስ ስኬሊ ዛሬ ደግሞ ጨዋታውን ከመቆጣጠርና በጨዋታው ምርጥ ፐርፎርማንስ ከማሳየት በተሻለ በጎልና በአሲስት ደግሞ ዛሬ አሸብርቆ የሚያመሽበት ምርጥ ምሽት እንደሚሆን አልጠራጠርም። ኮፒ ሊንክ ሪፖስት እያደረጋችሁ ይህን ቪዲዮ ፌቨራይት ውስጥ አስቀምጡት። ምን አለ በሉኝ። ጨዋታው ከተጠናቀቀ በኋላ እኔ ካልኳት አንዷ መሆኑ አይቀርም፣ ጠብ አትልም ማለት ነው። ከጨዋታው በኋላ እንገናኛለን። እስከዛው ግን መልካም የጨዋታ ቀን፣ መልካም ምሽት ይሆንላችሁ። እመቻችሁ። የቋጠሮ ቀን ይላል። ከትላንት ጣፋጭ ድል በኋላ ዛሬ ደግሞ ዌስትሃም የልጅነታችን ምርጥ ውለታ ይሉልናል ማለት ነው። ለኛ ብሎ አይደለም ለራሱ ነው ባይዘው። እኛ ለኛ ለፈልጋ አይደለም። ዌስትሃም ግን ለራሱ ስል ግዴታ ጠብጠብ ያረጋታል። ዛሬ ውለታሽን እንጠብቃለን። ሚገርም ያበደ የአመቱ
መጨረሻ ካሁን በኋላ በጣም ትንሽ ጌም ነው ይቀራል። ስለዚህ ያለንን ፍሬ በሙሉ ሰብስበን ነው የምንቋጥረው። ዌስትሃም የሆነ ነገር እንደምትሰሪ ተስፋ አደርጋለሁ። ካሞን ዌስትሃም፣ አንቺ ምርጡ የለንደን ክለብ፣ አንቺ አውሮፓ ላይ ዋንጫ የበላሽ ምርጡ የለንደን ክለብ እኮ ነሽ ዌስትሃምዬ። ስለዚህ አንቺ መውረድ የለብሽም። መውረድ ያለበት ሚኮስፐርስ ነው። ስለዚህ ለአንቺ እቋጥርልሻለሁ። ካሞን ዌስትሃም፣ ካሞን ዩ ሃመርስ። ይመቻችሁ። ታላቅ የጨዋታ ቀን ለዋንጫ የሚጠበቀው አርሰናል ዌስትሃምን በዚች ፏ ባለችው በነጯ ማሊያ የሚገጥም ይሆናል ማለት ነው እና እቺ ማሊያ ብዙ አላምናትም። እኔ ተሸክከኛለች። እቺ ለብሰን ስንገባ ያሸነፍነውም የተሸነፍነውም ጨዋታ አለ ምናምን፣ ግን በቃ እኔ ብዙ ያምራል ግን ብዙ አይመስጠኝም ለብሶት ሲገቡ ማለት ነው እና ዛሬ ግን ቀጥቅጠን ነው የምናሸነፈው። ዛሬ ጎስት ያወጣው አስተላለፍ ነበር ኤዜን በክንፍ ቦታ ቢያጫውተው በትሮሳርድ ቦታና ኦዴጋርድን ደግሞ ቋሚ አርጎ ቢያስጀምረው ብሎ ነበረ። በጣም ያበደ ነው። ቀጥቅጠን እናሸንፋለን እንደዛ ከተጫወትን ማለት ነው። ስቲል ግን እኔ በዋይት በኩል ስጋት አለብኝ እና ሙዱ አመጣው እኮ ዋይት ግን እቺ ሰመርቪል የምትባለው አጭጪ ተፈጣጣናለች እና የሆነ ሲከላከል ምናምን አሁንም ክፍተት ካለበት አሉን ነው እንዴት እንደምናደርግ ማለት ነው። ሌላው ጋርዲዮላ ያረጋውን አይታችኋል አይደለ? ለሃመሮቹ ያስተላለፈው መልእክት እጁን ምናምን እንደዚህ ከፍ አድርጎ ይሄንን ማለት ነው አርቴታ አድርጎት ቢሆን ማለት ነው ኢትስ በጣም ኮርኒ ኢትስ ክሪንጅ ምንድነው አርቴታ የሚለው ምናምን ነገር ተብሎ ይቀጠቀጥ ነበር። ጋርዲዮላ ሲለው ግን ማለት ነው ስማርት ነው ማይንድ ጌም ነው ምናምን ነገር እየተባለ ነው። ያው ቡልሺታቸው ነው የሚዲያዎቹ። ኤኒዌይስ ዛሬ ላይቭ ላይ ቀውጠን እናያዋለን። ይመቻችሁ። ማንንም እንዳይቀር። አርስዬ ዛሬ ጨዋታው ማሸነፍ ከፈለገች ማለት ነው በጣም ቀላል ነው። እነሱ አቻ ራሱ ቢወጡ ይወርዳሉ። ይሄን ስለሚያውቁ ምን መሰላችሁ የሚያደርጉት በጣም በከፍተኛ ጉልበት ነው የመጀመሪያውን 15 እና 20 ደቂቃ ያስጨንቋል፣ ይሮሮጣሉ እዛም እዚህም መንዚም። አርስዬ ምን ታረጋለች? ያኔ ታረጋጋለች ኳሱ። እነሱ ይሮጣሉ እዛም እዚህም ምናምን ማረጋጋት። ልክ እነሱ ሲደክሙ አርሰናል ይጀምራል ማለት ነው። ምክንያቱም ይሄ የዛሬው በቃ የመጨረሻው የፕሪሚየር ሊግ ጨዋታ ነው። ዛሬ ሲያሸንፍ ጨዋታውን ያልቃል፣ ይበላል ማለት ዋንጫው። ምክንያቱም ሲቲ ገና ፓላስ እና በርንሞዝ ገና የሲቲ ጉድ ብዙ ነው። ስለዚህ ጉልበት መጀመሪያ እንዳይጨርሱ በቃ ይሄን ነው ማድረግ ያለባቸው ተጫዋቾቹ፣ መጀመሪያ ጉልበት አለመጨረስ። እነሱ ዌስትሃም ይኸውላችሁ ካላሸነፈ አሸንፎ ራሱ ገና የቶተናምን መጣል ነው የሚጠብቀው። ስለዚህ አቻ ስለማይሆኑ መሯሯጥ ነው ስራው፣ መሯሯጥ። በቃ ተረጋግተህ ትጀምራለህ፣ ስራህን ቀስ ብለህ ትጮታለህ። መጀመሪያ እንደው ምን በካውንተር ነው በቃ ነው ሳስብ መጮት ያለባቸው ስለሚሯሯጡ እነሱ በካውንተር አድርገው ሲደክሙ አርሰናል ደግሞ ወደፊት ይሄዳል ማለት ነው። ይሄን ቢያረጉ ባይነኝ እኔ። ምንም እንዳትጨነቁ፣ ምንም ወራሽ ቀጠና ስለሆኑ ምናምን ያው ቀላል አይሆኑም ተብሎ ነው እንጂ ከአርሰናል የሚያልፍ ጨዋታ አይደለም። በደንብ ያሸንፋል። ኮፒ ሊንክና ፎሎ አድርጉ። በጣም አካውንቱ ማለት ማሳደግ አለብን። ይመቻችሁ።